ሕማማት ደራሲ ዲያቆን ሄኖክ ኃይሌ፣ አዘጋጅ ገብረ መስቀል ወርቅነህ። የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ክፍል 26 የሞት ሞት። ለሁሉም ጊዜ ያለው ብሏል ሰለሞን፣ እጠይቀው ነበር በተገናኘን፣ ሞት የሚሞትበት ጊዜ መቼ ይሆን እንዳለ ክቡር ዶክተር ከበደ ሚካኤል ነፍሳቸው ይማርና ይህችን ጥልቅ ስንኝ ያላትን አጭር ግጥም ጽፈው ነበር። ጋሽ ከበደ እንግዲህ ምናልባትም በዛኛው ዓለም ጠቢቡ ሰለሞንን የማግኘት እድል ገጥሟቸው ይጠይቁ ወይም ይጠይቁ ተብለው እድል ቢሰጣቸው የሚጠይቁት ጥያቄ ነው። ምናልባትም ጠይቀውትም ሊሆን ይችላል። ሆኖም እርሳቸው ሞት የሚሞትበት ጊዜ መቼ ነው ብለው ወደ ኋላ ዘመን ተጉዘው የብሉይ ኪዳኑን ሰው ጠየቁ እንጂ ሞት እንኳን ከሞተ ድፍን 2000 ዓመታት አልፈውታል። ለዘመናት ባለስልጣና ሆኖ ሲገድል ብቻ የኖረው ሞት በዕለተ ዓርብ ግን የሞቱ ሞት ሆነ። በሆነው በመድኃኔ ዓለም ክርስቶስ ኃይል ሞት ራሱ ፍግም ብሎ ሞቷል። አሟሟቱ ደግሞ እንዲሁ አልነበረም። ከሞቱ አሟሟቱ እንዲሉ ሞት እንዳረጀ አንበሳ ጥርሶቹ ረግፈው ጽኑ ስቃይ ተሰቃይቶ ተዋርዶ በሆዱ ያለውን ሁሉ ተፍቶ ነበር የሞተው። ቅዱስ ዮሐንስ አፈወርቅ የሞትን አሰቃቂ አሟሟት ከሆድ ሕመም ጋር ባልመሳሰለበት ተምሳሌት ላይ ተምሳሌተ መብል ወከርስ እንዲል ይገልጸዋል። የክርስቶስን ሰውነት በመቀበሉ ሞት ታላቅ ስህተት ሰራ። ይህ ሰውነት በእርሱ የገዥነት ስልጣን ስር ያለ ተራ ሰውነት ኃጢአተኛ የሆነና የሚሞት ሰውነት መስሎት ነበር። ከሰውነታቸው ጋር የማይስማማ ምግብን የበሉ ሰዎች ሲያስመልሳቸው የሚያወጡት አልስማማ ያላቸውን ምግብ ብቻ ሳይሆን የበሉትን ነገር ሁሉ ነው። በሞትም ሳይ ይህ የሆነው የተፈጸመውም ይሄው ነው። ሞት ፍጹም ንጹሕና የማይሞት የሆነውን የክርስቶስን ሥጋ ዋጠ። የማይሞተው ሕያው ክርስቶስ ለአልጠግባዩ ሞትና ሲኦል የሚመርና የማይስማማ የምግብ አይነት ሆነባቸው። ሊስማማም ስላልተቻላቸው ተፋው። ከክርስቶስ ሥጋ ጋርም ሲኦል ሆድ ውስጥ ከጥንት ጀምሮ ውጦ የያዘውን ሙት ሁሉ አብሮ ተፋው። ለሞት የሚስማማው ብቸኛው ምግብ ኃጢአት ብቻ ነው። ኃጢአት የሌለበት የጌታ ሰውነት ለሲኦል የማይስማማ ምግብ ነውና ሞት ሊላመጥ የማይችል ትልቅ ድንጋይ ዋጠ። ይህ ድንጋይ የማይላመጥ ብቻ ሳይሆን በሆድ ውስጥ ቆይቶ የሚያፈራርስና የሚሰባበር። ስለዚህም እንግዲህ ሞት የማዕዘን ድንጋይ የሆነውን የክርስቶስን ፍጹም ቅዱስ የሆነ ሥጋ በዋጠ ጊዜ በታላቅ ስቃይና ድካም ውስጥ ሆኖ ጥንካሬዎቹን ሁሉ አጣ። ለዚህም ነው ቅዱስ ጴጥሮስ ሞት ይይዘው ዘንድ አልቻለም ያለው በሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ። የትኛውም ሴት ልጅ ለመውለድ ምጥን ባማጠች ጊዜ ሞትን የክርስቶስን ሥጋ ይዞ የተጨነቀውን ያህል ተጨንቃ አታውቅም ይላሉ አባቶቻችን። በተለይ ቅዱስ ዮሐንስ አፈወርቅ ሲተነትን ይህንን በሰፊው ይናገራል። ሶርያዊ ቅዱስ ኤፍሬም ደግሞ በሰውኛ ዘይቤው በጻፈው ውብ ድርሰቱ ሞትን ስለ ክርስቶስ ከራሱ ጋር እንዲህ ያናግሯል። ሞት እንዲህ አለ፣ ይህ ማን ነው? የማንስ ልጅ ነው? እኔን ድል የነሳኝ ይህ የኢየሱስ የተባለ ሰው ከየትኛው ቤተሰብ የተገኘ ይሆን? የትውልዶቹ ሁሉ የዘር ሐረጋቸው የተዘረዘረው መጽሐፍ በእጄ አለ። ከአዳም ጀምሮ የነበሩት ሰዎች ስም አንድ በአንድ ማንበብ ጀመርሁ። ከእኔ ያመለጠ ወይም ያልሞተ አንድም ሰው የለም። ነገድ በነገድ ሁሉ በክንዶቼ ላይ ተጽፏል። በእርግጥም አልዋሸም። የሁለት ሰዎች ስም ብቻ ከኔ ዘንድ የለም፣ ሄኖክና ኤልያስ ወደ እኔ አልመጡምና በመላው ምድር ሁሉ ዞሮ ፈለኳቸው። ዮናስ እስከ ወረደበት የዓሣ አንበሪ ሆድ ድረስ ወርጄ ፈለኳቸው። በገነት ውስጥ ተሸሽገው ከሆነ እንዳልፈልጋቸው የሚያስፈራ ኪሩብ ጠባቂ ሆኖ ቆሟል። ያዕቆብ መሰላልን ተመልክቶ ነበር። ምናልባት ወደ ሰማይ የወጣበት ወይም የወጡት በዛ መሰላል ይሆንን እያለ ሞት እንደሚጠይቅ ቅዱስ ኤፍሬም ሶርያዊ ሞትን ያናግረዋል። ከዚህ ሁሉ መዘላበዱ በኋላም ሞት በሶርያዊው በቅዱስ ኤፍሬም ብዕር እንዲህ ሲል የክርስቶስን ሞት ያማርራል። ሞት እንዲህ አለ፣
ወደ ሙሴ ዘመን ብመለስ ሳይሻለኝ ይሆን? ሙሴ እኮ በዓልን ደግሶልኝ ነበር። በግብጽ ፋሲካ የታረደው በግም ከእያንዳንዱ ግብጻዊ ቤት የበኩር ልጁን ሰጥቶኝ ነበር። በሙት ላይ ሙት በሲኦል ደጃፍ ተከምረውልኝ ነበር። ይሄኛው የፋሲካ በግ ክርስቶስ ግን ሲኦልን በዘበዘብኝ፣ ንብረቶችንም ተቆጣጠረብኝ፣ ሙታንንም ከእጅ ነጥቋቸው ወጣ። ሙሴ ያረደው የቀደመው በጎች ወይም ሙሴ ያሳረዳቸው የቀደሙ በግ መቃብሮችን ሞላልኝ። ይሄኛው በግ ክርስቶስ ግን ሞልተው የነበሩትን መቃብሮች ባዶ አደረጋቸው ይለናል። የኢየሱስ ሞት ለኔ ስቃይ ነው፣ ከሞቱም ይልቅ ለኔ በሕይወት እንዲቆይ በተውሁትና ወደ እርሱ ባልቀረብኩ ነበር እያለ ሞት በቅዱስ ኤፍሬም ብዕር ይናገራል። ተያይዞም በሌሎች ሰዎች ሞት ደስ ይለኝ ነበር፣ የእርሱን ሞት ግን ጠላሁት። በሕይወት ሳለ የሞቱ ሰዎችን አስነስቶ ነበርና እርሱ ከሞት እንደሚነሳና ወደ ሕይወት እንደሚመጣ ገምቼ ነበር። እርሱ ግን በሞቱ ሙታንን ወደ ሕይወት አወሰዳቸው። ይዤ ላስቀራቸው ስሞክርም በሲኦል ደጃፍ አሽቀንጥረው ጥለውኝ ሄዱ። ገና አሁን እኔም ስለ ወዳጆቻቸው ሞት የሚያለቅሱ ሰዎችን የሐዘናቸውን ጣዕም ቀመሱት። ከሰዎች ላይ የሚወዷቸውን በመቀማት የማመጣባቸው ስቃይ በተራው በእኔ ላይ ወደቀ እያለ ሞት የእግዚአብሔር ያጽናህ የማይባል ሐዘንን ሲያዝን ይታየናል በቅዱስ ኤፍሬም ሶርያዊው ብዕር ላይ። ተስፋ የቆረጠ እንግዲህ መቼም ከሁሉ ጋር ጠበኛ መሆኑ አይቀርምና ሞት በደረሰበት ውርደት ከወዳጁ ከዲያብሎስ ጋርም ተጣልቷል። ዲያብሎስ ሰውን ለሚያሰራው ኃጢአት ደሞዙ ሞት ቢሆንም በክርስቶስ ሞት ምክንያት ግን ሰይጣን ከደሞዝ ከፋዩ ሞት ጋር ተጣላ። ሶርያዊው ንብ ቅዱስ ኤፍሬም ዘንጽቢን እያለ በጋገረውና ሳናካትተው አልፈን ወይም ትተን በማናልፈው ውብ የኦርቶዶክሳዊ ስነ ጽሑፍ የማር እንጀራ በመሰለው ዝማሬው ላይ እንዲህ ይላል። ሞትና ሰይጣንን ከኔና ካንተ በሰው ላይ ኃይለኛ የሆነ ማን ነው እያሉ እየጮሁ ሲነታረኩ ሰማኋቸው። ሞት ሰዎችን ሁሉ መማረኩን በመግለጽ ኃይለኝነቱን አስረዳ። ሰይጣን ደግሞ ሰዎችን ሁሉ ኃጢአት እንዲሰሩ የሚያደርግበትን ተንኮሉን አስረዳ። ሞት አንተ ክፉ ሆይ ለአንተ የሚታዘዙልህ እኮ መታዘዝ የፈለጉ ሰዎች ብቻ ናቸው፣ ለእኔ ግን ወደዱም ጠሉም ይታዘዙኛል አለ። ሰይጣን ግን አንተ እኮ በጉልበት አስገድደህ ነው የምትይዛቸው፣ እኔ ግን የሚይዛቸው የሚማርኩ ማማላዮችንና ወጥመዶችን ተጠቅሜ ነው ይለዋል። ሞት እንግዲህ ሲመልስ ስማኝ አንተ ክፉ፣ የአንተን ወጥመዶች ብርቱ ሰው ሊሰባብራቸው ይችላል፣ ከኔ ቀንበር ግን ማንም አያመልጥም፣ ማንም ይላል ሞት። ሰይጣን መለስ አድርጎ አይ ሞት ሆይ አንተ እኮ ጉልበትህን የምታሳየው በታመሙ ሰዎች ላይ ነው፣ እኔ ግን በጤነኞች ላይ ኃይል አለኝ ይለዋል ማለት ነው። ሞት ደግሞ አሁን መለስ አድርጎ አንተ እኮ የሚቃወሙህን ሰዎች ትሸሻለህ እንጂ ድል የማድረግ ስልጣን የለህም፣ እኔ ግን በሚረግሙኝም ላይ ስልጣን አለኝ፣ የሰው ልጅ እየረገመኝ እንኳን እጄ ላይ ይወድቃል ይላል ሞት። ሰይጣን መለስ አድርጎ ሞት ሆይ አንተ እኮ ይህንን ስልጣን ያገኘኸው ከእግዚአብሔር ነው፣ እኔ ግን ሰዎችን ወደ ኃጢአት ስመራ ማንም አይረዳኝም ይለዋል። ሞት መለስ አድርጎ እኔ እንደ ንጉሥ ስልጣኔን ስትጠቀም፣ አንተ ግን ስራህን የምትሰራው በደካማነትና በመልከስከስ ነው ይለዋል ማለት ነው። ሰይጣን መለስ አድርጎ አይ ሞኙ ምን ያህል ታላቅ እንደሆንኩ አታውቅም አይደል? እኔ እኮ ከፍተኛውን ስልጣን ነጻ ፈቃድን ለመማረክ ወይም ስማርክ ብቃት ያለኝ እኮ ነኝ ይለዋል። ሞት መለስ አድርጎ አንተ እኮ ተንኮልህን የምትሰራው እንደ ሌባ በመሬት እየተሳብክ ነው፣ እኔ ግን እንደ አንበሳ ሳልፈራ ሰባብሬ እጥላለሁ ይለዋል። ሰይጣን መለስ አድርጎ ሞት ሆይ እስቲ ንገረኝ፣ እንደው በእውነቱ አንተን የሚያገለግልህና የሚያመልክ ማን ነው? እኔ ግን ነገስታት እንኳን ሳይቀሩ እንደ አምላክ ያመልኩኛል ይለዋል። ሞት መለስ አድርጎ ሞታቸውን እንደ መልካም ነገር የሚናፍቁኝና የሚጠሩኝ ብዙዎች ናቸው፣ አንተን ግን ፈልጎ የጠራህም የሚጠራህም የለም ይለዋል። ሰይጣን መለስ አድርጎ ይለዋል ብዙ ሰዎች በስራቸው እንደሚጠሩኝና እጅ መንሻም እንደሚያቀርቡልኝ አላስተዋልክም እንዴ? አይ ሞት ረስተዋል ይለዋል። ሞት መለስ አድርጎ ስምህ እኮ የተጠላ ነው፣ አይ ሰይጣን ሁሉ ይረግመሃል፣ ስምህን ልታንጸውና መልሰህ መጠላትህን ልትሸሽገው አትችልም ይለዋል። እንግዲህ ሰይጣን መለስ አድርጎ በዚህ ጊዜ ጆሮህ ሳይደፈን አይቀርም፣ ሰዎች በአንተ ላይ ምን ያህል በምሬት እንደሚጮሁ አትሰማም እንዴ? ይልቅ ብትደበቅ ሳይሻል አይቀርም እየተባባሉ ሲመልሱ ጽፈዋል ማለት ነው። የሞትና የሰይጣን ክርክር ረጅም ነው እንጂ ክርክሩም ከሲኦል ጋር ይቀጥላል። ቅዱስ ኤፍሬም ከሁሉም በመጨረሻ አንድ ልብ የሆነ ወይም ልብ ሆነው የነበሩትን ሞትና ሰይጣንን የተከፋፈላቸው እርሱ የተመሰገነ ይሁን። ተከፋፍለን የነበርነውን እኛንም
አንድ ልብ ያደረገን እርሱ የተመሰገነ ይሁን ብሎ ውብ ድርሰቱን ያጠቃልላል። እንግዲህ አሁን በቃል በሰው ሰውኛው የተናገሩት ንግግሩ ግን በጣም እጅግ የሚያስገርም ነው። አንበሳ ሲያረጅ የዝንብ መጫወቻ ይሆናል እንደሚባለው ሞት በአሟሟቱና በመዋረዱ የተነሳም እኛ ክርስቲያኖች እጅግ ንቀነው መውጊያ የታለ እያልን መዘበት የጀመርን ሲሆን ሰማዕታቱ ደግሞ እንኳንስ ሊፈሩት ያንገታቸው ኮሌታ ለማድረግ እየተበሰቡ በደስታ የሚጠጡት ጽዋ ሆኖላቸዋል። ስንቱን እንዳላስለቀሰና በጣር እንዳላስጨነቀ ዛሬ ሞት ተንቆ ተገፍቶ ተዋርዶ ኦርቶዶክሳዊት ቤተክርስቲያናችን ለፍትሐት ጸናጽልና ከበሮ ይዛ የምትዘምርበት በሐዘን ፈንታ ማህሌት የምትቆምበት እየተደገሰ ከነዳያን ጋር የሚበላበት ክስተት ሆኖ አርፎታል። ስለዚህ ሞት መውጊያ የት አለ? ንስሐ የገባ ሁሉ አንተ ጋር አይመጣም፣ መንግሥተ ሰማያትን ይወርሳል እንጂ። ሁላችንም ለንስሐ ሞት ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።